በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። መዝሙረ ዳዊት መዝሙር 118 ቁጥር 20። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ይህቺ የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ቁጥር 19 ላይ ደግሞ የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ ይላል ልበ አምላክ ዳዊት። እንግዲህ የእግዚአብሔር ደጅ የጻድቃን ደጅ፣ ጻድቃን ወደ እርሷ ይገባሉ ስለተባለው ጥቂት ደቂቃዎችን ወስደን እናያለን። ጻድቃን የሚገቡባት ደጅ፣ ጻድቃን ወደ እርሷ ይገባሉ። እንግዲህ ይህንን ቃል መነሻ አድርገን ዛሬም እኔና እናንተ እንደ ክርስቲያን እንደ አማኝ የምንገባው ወዴት ነው የሚለውን በውል እንድናይ የሚያመላክት የእግዚአብሔር ቃል ነው። ጻድቃን ወደ እርሷ ይገባሉ ነው የሚለው። ጻድቃን የሚገቡባት ደጅ፣ ጻድቃን የሚገቡባት በር። መዝሙረ ዳዊት መዝሙር 24 ቁጥር 7 ላይ የዘላለም ደጆች ይከፈቱ የክብርም ንጉሥ ይግባ ተብሎ የተጻፈ ቃል አለ። በተለይ የመዝሙር ክፍል የሆሳዕና ዕለት መድኃኒታችን ኢየሱስ ክርስቶስ ዓርብ ሊሰቀል እሁድ ዕለት ወይም ደግሞ የሆሳዕና ወደ ኢየሩሳሌም መግባቱን መነሻ በማድረግ በቤተ ክርስቲያናችን በሚፈጸሙ በዚህ ስርዓተ አምልኮ ላይ የቤተ መቅደስ ደጆች ከተዘጉ በኋላ አርሁ ኆኃተ መኳንንት በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ እየተባለ የሚዘመር የምስጋና ክፍል አለ። ይግባ ንጉሠ ስብሐት፣ የክብር ንጉሥ ይግባ እየተባለ ይዘመራል። እንግዲህ ማለት ክርስቶስ ዓርብ ዕለት ከመሰቀሉ አስቀድሞ ወደ ኢየሩሳሌም መግባቱንና በእርሱ ስለሚከፈተው የዘላለም ደጅ የሚያወሳ ነው። እንግዲህ ለዘላለም በሰውና በእግዚአብሔር መካከል ያለው ግንኙነት ተቋርጦ ሰው ወደ እግዚአብሔር እንዳይገባ በሮች ተዘግቶ ደጆች ተዘግቶ የነበሩበትን የሚያወሳ ክፍል ነው። እንግዲህ ክርስቶስ ሲሰቀል የአመፀኛ ሽፍታ ሳይቀር ዛሬ ከኔ ጋር በገነት ትሆናለህ እንደተባለ የሚታወቅ ነው። እንግዲህ የሚያስረዳን ይህች የእግዚአብሔር ደጅ ናት፣ ጻድቃን ወደ እርሷ ይገባሉ ተብሎ የተነገረው ይህ ቃል በክርስቶስ ለዘላለም ተዘግቶ የነበረው ደጅ በክርስቶስ በኩል እንዴት እንደተከፈተ፣ ሰዎች ወደ እርሱ ወደ እግዚአብሔር እንዴት እንደሚገቡ የሚያስረዳ የትንቢት ቃል ነው። ራሱ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ነው ያለው። በሩ እኔ ነኝ አለ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም አለ። ስለዚህ የእግዚአብሔር ደጅ የተባለች ለዘመናት ግን በሰው ልጅ ኃጢአት ምክንያት ተዘግታ የነበረች በትንቢት የተነገረው በክርስቶስ የተፈጸመውን የሚያሳይ ነው። የሰማይ ደጅ፣ ጻድቃን የሚገቡባት ደጅ። እንግዲህ በብሉይ ኪዳን ጽድቅ የእግዚአብሔርን ሕግ በመጠበቅ እንደ ቃሉ የተመላለሱ አካሄዳቸውን ከእግዚአብሔር ጋር ያደረጉ ጻድቃን ተብሎ ይነገሩ እንደነበረ በመጽሐፍ ቅዱስ ተገልጿል። በአዲስ ኪዳን ደግሞ በክርስቶስ ኢየሱስ የሰው ልጆች ጽድቅ እንዴት እንደተፈጸመ እናያለን። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው ይጸድቃሉ ነው የተባለው። ምክንያቱም ሕግን መጠበቅ ያልቻለው የሰው ልጅ በኢየሱስ ክርስቶስ በማመን ጽድቅ እንደሆነለት የተዘጋው በርም እንዴት እንደተከፈተ
ቃሉ ያስረዳናል። በኦሪት ዘፍጥረት ምዕራፍ 28 ላይ ያዕቆብ ከቤርሳቤ ተነስቶ ወደ ካራን ወደ አጎቱ ወደ ላባ በሚሄድበት ጊዜ ያየው ህልም ነበር። ኦሪት ዘፍጥረት ምዕራፍ 28ን ስናነበው በተለይ ቁጥር 12 ጀምሮ የተነገረው ቃል እንደዚህ ይላል። ከቁጥር 11 ጀምሮ ያለውን ላንብላችሁ። ፀሐይም ጠልቃ ነበርና ከዚያ አደረ ይላል ስለ ያዕቆብ። ከዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ ይላል። ህልምም አለመ፣ እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እኔ ነኝ። ይህች የተኛህባትን ምድር ላንተና ለዘርህ እሰጥሃለሁ አለው። እንግዲህ ያዕቆብ ያየው በብሉይ ኪዳን ያየው ህልም ከሰማይ ከምድር እስከ ሰማይ የተተከለ መሰላል ያስቀድሞ ሰውና እግዚአብሔር እንዴት እንደሚገናኝ በህልም ያየው ያዕቆብ ያየው ህልም ነው። ያዕቆብም ይህም የእግዚአብሔር ቤት የሰማይ ደጅ ነው አለ ይላል። ቁጥር 16 እና 17 ላይ ያየውን ህልም ያዕቆብ እንዲህ ሲል ነው የተናገረው። እግዚአብሔር እኔ ካንተ ጋር ነኝ አለው። እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር መልስሃለሁ፣ የነገርሁህን እስካደርግልህ ድረስ አልተውህም አለው። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ ያላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው፣ ይህም የሰማይ ደጅ ነው አለ። ይህ ስፍራ የእግዚአብሔር ቤት ነው፣ ይህም ስፍራ የሰማይ ደጅ ነው ሲል ተናገረ። እንግዲህ ይህ የሆነው በብሉይ ኪዳን ያየው የያዕቆብ ህልም በመድኃኒታችን በኢየሱስ ክርስቶስ እንዴት እንደተፈጸመ የዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ ተገልጾ እናገኛለን። መላእክት ሲወጡና ሲወርዱ አየሁ ሲል ያዕቆብ በህልም ያየው መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በተወለደ ጊዜ እንዴት እንደተፈጸመ ቃሉ ይነግረናል። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጆች ላይ ሲወጡና ሲወርዱ ታያላችኋል። ያዕቆብ ይህንን ረጅሙን መሰላል ከምድር እስከ ሰማይ የተተከለውን መሰላል በህልም አይቶ ነበር። ክርስቶስ በስጋ በተገለጠ ጊዜ ከድንግል ማርያም በተወለደ ጊዜ ግን መፈጸሙን ክርስቶስ ሲናገር ምን አለ? እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ አለ በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ ሲል ለደቀ መዛሙርቱ ተናገረ። እንግዲህ ጻድቃን ወደ እርሷ ይገባሉ ተብሎ በብሉይ ኪዳን የተነገረው በመድኃኒታችን በኢየሱስ ክርስቶስ ከድንግል ማርያም በመወለዱ እንዴት እንደተፈጸመ፣ በመወለዱ ሰውና እግዚአብሔር እንደተገናኙ፣ ሰውና እግዚአብሔር ሰውና መላእክት በአንድ ላይ ሆኖ መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እንዳመሰገኑና እንደተፈጸመ እናያለን። እንግዲህ ጻድቃን ወደ እርሷ ይገባሉ። ወገኖቼ በጻድቃንና በእግዚአብሔር መካከል የሚለያያቸው አንዳች ነገር እንደሌለ በብሉይ ኪዳን ተዘግቶ የነበረው ደጅ፣ ተዘግቶ የነበረው በር በክርስቶስ እንዴት እንደተከፈተ፣ በእርሱ በኩል ጻድቃን ወደ እግዚአብሔር እንዴት እንደገቡ የእግዚአብሔር ቃል ይነግረናል። በእግዚአብሔርና በጻድቃን መካከል ያለ አንዳች ልዩነት እንደሌለ፣ በእግዚአብሔርና በጻድቃን መካከል የሚለያያቸው ኃይል እንደሌለ፣ ይልቁንም ደግሞ ይህ ጽድቅ
በብሉይ ኪዳን ሰዎች ሕጉን በመጠበቅ አካሄዳቸውን ከእግዚአብሔር ጋር በማድረግ ጻድቃን በሚለው በዚህ የጽድቅ ሕይወት ቢጠሩም ፍጹም ጽድቅ ግን በክርስቶስ መፈጸሙን የሚያስረዳ ነው። በትንቢት የተነገረው ያዕቆብ ያየው ሕልም በክርስቶስ እንዴት እንደተፈጸመ እናያለን። ጻድቃን ያዩታል ደስም ይላቸዋል ተብሎ የተጻፈው ከዚህ የተነሳ ነው። መጽሐፈ ኢዮብ ምዕራፍ 22 ቁጥር 19 ላይ ጻድቃን ያዩታል ደስም ይላቸዋል። ምክንያቱም በእግዚአብሔርና በጻድቃን መካከል ፍጹም የሆነ ግንኙነት ስላለ። ምዕራፍ 36 ቁጥር 7 ላይ ደግሞ ዓይኑን ከጻድቃን ላይ አያርቅም ይላል። ዓይኑን ከጻድቃን ላይ አያርቅም፣ ለዘላለምም ከነገስታት ጋር በዙፋኑ ያስቀምጣቸዋል፣ እነርሱም ከፍ ከፍ ይላሉ ይላል። ለዘላለም ከነገስታት ጋር በዙፋኑ ያስቀምጣቸዋል፣ እነርሱም ከፍ ከፍ ይላሉ። ደግሞ ሐዋርያው ቅዱስ ጳውሎስ ብንጸና ከእርሱ ጋር እንነግሳለን ነው የሚለው። ብንጸና፣ በእምነታችን ብንጸና፣ በእውነት መንገድ ብንመላለስ ከእርሱ ጋር እንነግሳለን፣ እውነተኛ የዘላለም ንጉሥ እርሱ ስለሆነ። ስለዚህ ጻድቃን ወደ እርሷ ይገባሉ የሚለውን እኔና እናንተም ወደ እርሱ ለመግባት ማድረግ የሚገባን መሆን የሚገባን ምንድን ነው የሚለውን በውል እንድናስተውል ያስፈልጋል። በውል እንድናስተውል። ምክንያቱም ቅዱስ ኤፍሬም ወአቅረበነ ሀበ እግዚአብሔር አብሁ ሲል ወደ አባቱ ወደ እግዚአብሔር አቀረበን ሲል ከድንግል ማርያም የተወለደው ጻድቃን ሁሉ በእርሱ የሚገቡበት የሕያው እግዚአብሔር ልጅ ተራርቆ የነበረውን ሰውና እግዚአብሔርን ያገናኘ፣ ሰውና እግዚአብሔር አንድ እንዲሆኑ ያደረገው እርሱ እንደሆነ ሐዋርያው ቅዱስ ጳውሎስም በአንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይላል። እርሱም ሰው የሆነ ኢየሱስ ክርስቶስ ነው። የእግዚአብሔር ደጅ ጻድቃን የሚገቡባት፣ ጻድቃን ወደ እርሷ ይገባሉ የተባለው በመድኃኒታችን በኢየሱስ ክርስቶስ በዘመኑ ፍጻሜ እንደተከናወነ ዛሬም ወገኖቼ ወደዚህ ጻድቃን ወደ እርሷ ይገባሉ ተብሎ የተጻፈ በክርስቶስ በኩል በር ሆኖ በእኔ የሚገባ እርሱ ይወጣል ይገባል ይድናልም እንዳለው ጻድቃን ሁሉ የሚገቡበት በር መድኃኒታችን ኢየሱስ ክርስቶስ እንደሆነ ልናስተውል ያስፈልጋል። እንግዲህ ሀሳባችንን ስንጠቀልለው ጻድቃን ወደ እርሷ ይገባሉ የተባለው በልጁ በኢየሱስ ክርስቶስ በኩል የተከፈተው ይህ በር እንዲያውም በዕብራውያን መልእክት ምዕራፍ 12 ከቁጥር 24 ጀምሮ እንደተገለጸው ምዕራፍ 12 ከቁጥር 22 እስከ 25 እንደተገለጸው ወደ ሰማያዊት ኢየሩሳሌም መግቢያው መድኃኒታችን ኢየሱስ ክርስቶስ እንደሆነ ጻድቃን ሁሉ ወደዚህ የሚገቡበት በደሙ የሰውን ልጅ የዋጀው ኢየሱስ ክርስቶስ እንደሆነ ሐዋርያው ቅዱስ ጳውሎስ ሲገልጽ ወደ ሰማያዊት ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፍ መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሆነ ወደ ኢየሱስ ክርስቶስ እያለ የገለጸውን እናገኛለን። ዕብራውያን ምዕራፍ 12 ከቁጥር 22 እስከ 24 ያለውን ማንበብ ይቻላል። እንግዲህ ወደዚህ ጽድቅ ለመግባት እያንዳንዳችን ይህንን የጽድቅ መንገድ መምረጥ ይገባናል ወገኖቼ። ተደጋግሞ እንደሚነገረው ሕይወት መዳን የሚሉት ጻድቃን የሚገቡበትን መንገድ መምረጥ እንደሚገባ ነው። በቃሉ እንደተገለጸው ጻድቃን የሚገቡበት በር አለ። ደግሞ በውጭ የተጣሉ ሰዎች መኖራቸውን የእግዚአብሔር ቃል ይነግረናል። በውጭ የተጣሉ እግዚአብሔር በውጭ ከመጣል ሁላችንንም ይጠብቀን። ጻድቃን ወደ እርሷ ይገባሉ። እውነት ነው። በብሉይ ኪዳን
ይህንን የመጨረሻውን የሚመጣውን ተስፋ የሚከፈተውን በር በእምነት የሚጠባበቁ ነበሩ። በአዲስ ኪዳን ደግሞ መድኃኒታችን ኢየሱስ ክርስቶስ ይህንን በር በደሙ ከፍቶልናል። ዮሐንስ ራእይ ምዕራፍ 21 ቁጥር 27 ላይ ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትና ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርጉ ሁሉ ወደ እርሷ ከቶ አይገባም አለ። ልብ በሉ። በበጉ ደም ለበጉ ደም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም። ወደ እርሷ ከቶ አይገባም። ይገርም። ለመግባት ምን ማድረግ እንዳለብን በግልጽ የምንማርበት የእግዚአብሔር ቃል ነው ወገኖቼ። ወደ እርሷ ከቶ አይገቡም ማለት መግባት የምንችለው በበጉ ደም ታጥበን ደግሞም ርኩሰትና ውሸትንም በመጸየፍ እንደሆነ በዚሁ ምዕራፍ 22 ቁጥር 15 ላይ ዮሐንስ ራእይ ምዕራፍ 22 ቁጥር 15 ደግሞ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩ ውሸትንም የሚወዱና የሚያደርጉ ሁሉ በውጭ ናቸዋል። በውጭ እንግዲህ በውጭ የሚሆኑ ጻድቃን ወደ እርሷ ሲገቡ በውጭ የሚሆኑ ሰዎች ደግሞ አሉ። እነዚህ ደግሞ ውሸተኞችና ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩ ውሸትን የሚወዱና የሚያደርጉ ሁሉ በውጭ ናቸዋል። በውጭ ናቸው። በውጭ እንዳንሆን ምን ማድረግ አለብን? ጻድቃን ወደሚገቡባት የክርስቶስ ቤተክርስቲያን በደሙ የተዋጀች ነች። በደሙ የተዋጁ ደግሞ ጻድቃን ተብሏል። ምክንያቱም በኢየሱስ ክርስቶስ በማመን በቤዛነቱ በማመን ጽድቅ እንደተፈጸመ ጽድቅ እንደተከናወነ ይህንንም ብዬ ያሉ ይህንን የገፉ አሁን በአመፅ ያሉ በክፋት ያሉ ግን ጻድቃን ወደሚገቡባት አይገቡም። ስለዚህ ውድ ይህንን መልእክት የምትሰሙ ሁላችሁም የሰው ልጅ ሕይወት የመጨረሻው ግብ ይህች ጻድቃን የሚገቡባትን አብሮ ለመግባት ነው። ከእርሱ ጋር ለመኖር ነው። ኃጢ የሆነው ሽፍታው በመንግስት አስበኝ ባለው ጊዜ ዛሬ ከኔ ጋር በገነት ትሆናለህ ተባለ። በእርሱ የተዘጋው ደጅ ተከፈተ። ስለዚህ በተከፈተው በዚህ በር በእኔ የሚገባ ቢኖር ይድናል፣ ይወጣልም ይገባልም እንዳለው ሁላችንም በዚህ ደጅ እንድንገባ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ይቆየን።